እኔም ዶክተር ነኝ። ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ እድሜውን ገብሮ መጽሐፍ ስራ አንግቶ ስንቱን ካልጋ ላይ አክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን የሚበላው አጥቶ? ይሰማል ወይ መንግስት? ይሰማል ወይ ህዝቤ? ከደም ጋር አድሮ ከታመመ ውሎ የምታመጥ እናት ከምጧ ገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት ለቤት ኪራይ ጎሎት እንዴት ይታመማል? እውነት ለመናገር አልገባንም እንጂ እንደ ሀገር ያማል። አቦ ሁሉም ይቀር ለራሴ እኖራለሁ፣ እኔም ህይወት አለኝ ለቤቴ ሆናለሁ፣ ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆመለት የሀገሬ ዶክተር ምንድነው ምን ሆነው? እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይኸው ልንገራችሁ። ዶክተር ጓደኛዬ ስንት የተለፋበት ስንት የጠበቅንበት እንባ እያፈሰሰ እየተናነቀው ከሙያው ርቋል መኖር ሲከብድበት። ኋላ ይቆጨናል ችላ ያልንበት ለት የኋላ አድጌ ተምሬ ዶክተር ሆናለሁ ሚል ልጅ አጣንለት። ስለዚህ እላለሁ እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሏል አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው የሚገባኝ በቃ እኔም ዶክተር ነኝ። ይሰማል ወይ መንግስት? በነገራችን ላይ ይሄ ጥያቄ ፍትሃዊ ጥያቄ ነው። ባለስልጣንም ሆነን ተራውም ህዝብ ሆነን ሁላችንም እንታመማለን። ልጆቻችን የሚወለዱት በሆስፒታል ነው፣ በዶክተሮች እጅ ነው፣ በነርሶች እጅ ነው። ደስ ብሎት የሚያክም ሐኪም ነርስ ለመድኃናችን ዋስትና ነው። በዛ ላይ እስከ መቼ ድረስ ነው ባለሙያዎቻችንን ወደ ውጭ ሀገር እየሰደድን የምንቀጥለው? በቃል ማለት አለብን እኮ ዶክተሮች የኛው ናቸው፣ የእናንተው ናቸው። ስለዚህ ይሄ ቀን ጥያቄ ነው። ጥያቄያቸው ይመለስ፣ የሁላችንም ጥያቄ ነው። ጥያቄው እስኪመለስ ሙያዬ ባይሆንም በቃ እኔም ዶክተር ነኝ።